በጣም አከብራለሁ። ምን እንታዘዝ? እኔ እንኳን ያልተፈታልኝ ጥያቄ አለና እሱን እንድታብራራልኝ ፈልጌ ነው። እሺ ንገሪ። ብዙ ጊዜ ማለት ነው ሴቶች ጠንካራ ሆነን ስንታይ ወንዶች ይፈራሉ ይባላል እና አንተ ምን ትላለህ? ሴቶች ጠንካራ ሆነን ስንታይ ወንዶች ይፈራሉ? ምንድን ነው የሚፈሩት? አላውቅም። ትበልጠናለች ወይም የበታችነት ግልጽ ብታደርግልኝ ብዬ ነው ይህን ስሜት እኮ። ጥያቄው ግን ግልጽ አይደለም ራሱ። ከምን አንጻር ነው ይህን ጥያቄ ጠየቅሽ? አይ ብዙ ጊዜ ወንዶች የሚበልጧቸውን ሴቶች ተቀባይነት አያገኙም ወይም አይወዷቸውም ይባላል እኮ። ምን ገጥሞሽ ነው አንቺ በህይወትሽ ውስጥ? አይ እኔ እንኳ ጥያቄ ስለፈጠረብኝ ነው እንጂ እንኳ ገጥሞኝ አይደለም። አይ ሁሉም ሰው አይደለም። አሁን ሴት ልጅ ስለበለጠች በትዳር ውስጥም ወይ በፍቅር ግንኙነት ውስጥ ወንዱ የሚያስብ ይኖራል፣ ማያስብም ደግሞ ይኖራል። በጅምላ ማሰብ የለብንም አይደለም። ምክንያቱም በጅምላ ለማሰብ እንደው ምን ያሉን ጥናት አድርገናል፣ ምን ያሉን ነገር አይተናል። ሊኖር ይችላል። በዛው ልክም ደግሞ ጥሩ አፕሪሺየት የሚያደርግ ሚስቱን ከፍ እንድትል የሚያስብ ይኖራል። ግን እንደዚህ አሁን በሚስቱ መበለጥ የሚፈራ ኮንፊደንሱን የሚያጣ ወንድ በራስ መተማመን እጥረት ያለበት ሰው ነው የሚሆነው። ልክ ነው ብዬ አላስብም። እኔ ሚስት ካለኝ ሚስቴ የበለጠ ሻይን ብታደርግ በእሷ ውስጥ እኔ ይገለጣለሁ እኮ አይደል? ባልና ሚስት አንድ ናቸው ስለሚባል እሷ መሆን ሻይን ብታደርግ፣ ቢያምርባት፣ ከፍ ብትል፣ ብትማር፣ ብዙ ደረጃ ብትደርስ፣ ከኔ በላይ ሞር ከፍ ብትል ጀግንነቱን ለእኔ ነው። ባሏ ማን ነው? ከጀርባዋ የጀርባ አጥንቷ የሆነው ሰፖርት የሚያደርጋት ማን ነው ነው አይደል የሚባለው እንጂ እንዴት በለጠችው አይባልም። በፖዚቲቭ ሳይድ ካየ ነው ጥሩ ነው። እንደውም እኔ ማስበው እንደዛ። ይሄ ኮንፊደንስ ሲኖርሽ ነው እንደዛ የምታስቢው። ኮንፊደንስ ከሌለው ግን አንድ ወንድ በቃ ወይኔ ጉዴ በለጠችኝ የበታችነት ስሜት ይሰማዋል። ገብቶሻል? አንድ ቤት ውስጥ የምንኖረው ለአንድ ዓላማ አይደል? ለአንድ ዓላማ የሚንቀሳቀሱ ሰዎች በለጥከኝ በለጥሽኝ የሚባባሉበት ምክንያት ሁሉም ነገር የጋራ ነው። ውድቀቱም የጋራ ነው፣ ከፍታውም የጋራ ነው፣ ገንዘቡም የጋራ ነው፣ ሀዘኑ፣ ደስታው። ገብቶሻል? ሰው እንደዛ ነው መታሰብ ያለበት ትክክለኛው ነገር እንጂ ሁሉም አይፈሩም። እሺ ሁሉም ደግሞ ማለት አይቻልም። ጥያቄ ስለፈጠረብኝ ነው እንጂ ከኔጌቲቭ አስቤ አይደለም። ሲንግል ነሽ? አዎ። ታዲያ ሲንግል ሆነሽ ጥያቄ እንዴት መጣ ብዬ ነው። በሰላም ነው? እፈራዋለሁ ይሄን ነገርና ብዙ ጊዜም ጭንቅላቴ ላይ ይመላለሳል። ለዛ ነው። አሁን ተመለሸልሽ? አዎ። ፊንት ሊያረጉ ይችላሉ። ስለዚህ ደረብረብ ጋቢ የደራረቡትን ትኩሳት ያለባቸውን ብርድ የሚላቸውን ማቀያ ቀስቱ ያሉ ትንፋሽ እያጠራቸው ያሉ ሰዎችን ቅድሚያ ስጡ። ላምጠሽ እንኳን ደህና ቆየህ። ሰላም ነው? ሰላም ነን። ምን እንታዘዝ? እኔ ምንም አትታዘዝልኝም። ለማመስገን ነው የገባሁት አሌክስ። እሺ ከየት መጣ? እንዴት ተዋወቃችሁ? በፌስቡክ ነው የተዋወቁት። እሺ እና 5 ወር አወራንና በጣም ስወደው ሄደ። 5 ወር ስለምንድን ነው ያወራችሁት? 5 ወር ስለ ነጋችን ሳይቀር በጣም አወራን። ስለምን? በጣም ብዙ ህልም አለምን። በጣም አወራን። እሺ በጣም ጥሩ ልጅ ነበር የሚመስለው። ያወደድኩት። እሺ የራቁት ፎቶ ላኪልኝ ብሎ እምቢ ስለው አልፈልግሽም ብሎ ተተኝ። የራቁት ፎቶ ላኪልኝ ብሎሽ አልፈልግም አልክም ስትዩ ሄደ። ስላከልኝና የኔን ላይ ታሽያንችን ማስለክልኝ ብሎ ከዛ ከኔ ጋር ተጣሉ። እሺ
ምን ትመስለኛለህ? በጣም ጨንቆኛል። በመሄዱ ወጥቷቸው በጣም ጨንቆሽ ነው? በጣም ነው ያዘንኩት። ማለት በጣም አምኜው ነበር በዚህ ባጭር ጊዜ ማለት የጨነቀሽ እሱን በማጣትሽ ነው የተጨነቅሽው? እድሜሽ ምን ያህል? በጣም ግራኝ ነው የሚገባው። 24 ሚዩት አድርጊ እስቲ። አሁን ቃሪያ በሚጥሚጣ ሰናፍጭ ያለበትንም አቀብለኛል መርፌ። አሁን እሱ ነው የምንወጋሽ። አሁን ትንሽ ሊያስነጥስሽ ይችላል፣ ለብለብም ሊያደርግሽ ይችላል። ቻላ አድርገሽ አዳምጪ። 24 ዓመትሽ ነው። ሰው ሀገር ነው ያለሽው። ለለውጥ ነው የተሰደድሽው። ገንዘብ መስራት፣ ገንዘብ ላይ ትኩረት ማድረግ ሲገባሽ ፌስቡክ በተባለ ጦስ ምንድነው ወንድ ላይ መንጠልጠል? ያለ ወንድ መኖር አይቻልም ተብሏል። ግዴታ ፌስቡክ ላይ ካላወሩ፣ እዛ ላይ ካልተጨናጨኑ ህይወት የለም። ምንድን ነው ጥቅሙ? አወራሽ አላወራሽ፣ እዛ ላይ ተጠባበሽ፣ ተጀናጀንሽ፣ ምንድን ነው ህይወትሽ የሚጨምረው ነገር? ምንድን ነው የሚለውጠው አንቺ አላማ ላይ? ትርፉ የራቁት ቪዲዮ ሊያዘብኝ አልያዘብኝ፣ እናትና አባትሽ ሄዳ ተለውጣ ትመጣለች ብለው ያስባሉ ቤተሰቦችሽ። አንቺ እማታውቂው ያላየሽው ምን ይስራ ምን የማታውቂው መንፈስ ይሁን ሰው ይሁን ጂኒ ይሁን ኤአይ ይሁን አሮቦት ይሁን ምን የማታውቂው ፌስቡክ ላይ ባለ ሰው ተጠምነሽ ስሄድ ጨነቀኝ። አንቺን ብሎ የሚመጣው እንቅልፍሽ ብቻ ነው። ማንም አንቺን ወዶና አፍቅሮ አክብሮ የሚመጣ ጥቅም ፈልጎ ነው የሚመጣው ሁሉ ሰው ገብቶሽ። ስለዚህ ይሄ ሰው በመሄዱ ድግስ ድንኳን ጥለሽ ደግሰሽ ተመስገን ጌታዬ ብለሽ ስለት ማስገባት ሲኖርብሽ ጭራሽ እንዴት ሄደ? ሊያርድሽ እኮ የነበረ ሰው የራቁት ቪዲዮ ላኪልኝ ያለሽ ሙዚየም ሊያስቀምጠው መስሎሽ ነው ወይ? የአድናቆት ፊልማ ምናምን ሊፈርምልሽ መስሎሽ ነው? እንደ ፊልም አክተር ምናምን እሱን ይዞ እኮ ገንዘብ ሊያርስብሽ ነው። ወንዶቹ ስራ መስራት አቁመዋል ከጥቂት ሰዎች በስተቀር። አራዳ አራዳ ወንድ ነኝ ብሎ ያስቡት ማለት ነው። እንዲህ አይነት እርድና በአፍንጫ ይወጣል። ተፈልገ ነው መገኘት ያለብህ። ወንድ ከሆንክ እንደ ባትሪ ውድ ነው መሆን ያለብህ። እንደዚህ ሴት ስር እያሉ የቪዲዮ እየያዙ ምናምን ያንን ተገን አድርጎ ጥቅም ለማስጠበቅ እንዲሆን የምታገኘው ገንዘብ ህይወት ነው፣ ይበላላል። ይሄ የወንድነት መለኪያ ማለት ነው። ነገ ሴት ልጅ ይኖረዋል። ሁሉም እያንዳንዱ ወንድ እዚህ ውስጥ የሚሰማኝ ማለት ነው። ማወራው አንተ ስለ ገርል ፍሬንድ ጋር ስላለ ግንኙነት ነው አለ። ነገ ሴት ልጅ ይኖረሃል፣ ትወልዳለህ። መቼም አይቀርም። ለ80 ዓመት አይሆንም። ሴት ልጅ ባለ ሰዓት ነው የሚገባ ይሄ ጉዳይ። ስለዚህ እህቴ አርፈሽ ብትቀመጪ ጥሩ። 24 ዓመትሽ ነው። በ24 ዓመትሽ በዚህ እንጨጭ እድሜሽ ገና ነሽ፣ እንዳትቀጭ። ብዙ ሰዎች ህይወታቸው ተበላሽቷል። ብዙ ሴቶች የቁም እስረኛ ሆነዋል። የአንዳንድ ወንዶችን የቤት ኪራይ የሚከፍሉት በየወሩ እነሱ ናቸው። ጫማ የሚገዙት አንዳንድ ወንድ የሚነዳው መኪና ሰርቶ ያገኘው ላይሆን ይችላል። ሁሉም አለ ሰርቶ ለፍቶ ምናምን መከራውን በልቶ ብዙ ዓመት ተግቶ ያገኘው አይደል። እንደዚህ በሆነ አጋጣሚ አንዲት ሴት ያጠምዳል። ከዛ ትጦረዋለች። ቁጫ ይለቅብኛል አይለቅብኝም ማለት ይልቀቅባችሁ። እሺ ጋይስ፣ እዚህ ውስጥ ያላችሁ እንዲህ አይነት ችግር ውስጥ የገባችሁ ሴቶች ካላችሁ በእናትህ ልቀቀውና አንዴ ላይክ ላርገው በሉት። ስለዚህ ጉዳይ ማንም ቴንሽን አድርጎ አያስብም። ሁሉም ዓለም ተወጥሯል በሌላ ነገር። ያንቺን ጉዳይ ግድ ኖሮት ከአንድ ቀን በላይ ርዕስ አትሆኝም። እመኝ፣ አጀንዳ በአጀንዳ ርዕስ በርዕስ እየተደራረበ ሰው ሁሉ ሌላ ነገር ላይ ነው ትኩረቱ። ያንቺ የራቁት ቪዲዮ ሰንበዲ ለቀቀው አልለቀቀው አሳሳቢ ጉዳይ አይደለም። እውነቴን ነው የምነግራችሁ። ዓለም በጣም ብዙ የሚያሳስበው ጉዳይ አለ። ድሮ ነው። አሁን የመጀመሪያ ጊዜ የሆነ ጊዜ ሰርፕራይዝ ሊሆን ይችላል። ወይኔ እንዲህ ተደረገ። አሁን በስቶ ማንም አባከና ይሉ ልቀቀው በሉት። እሺ፣ ለማንም ወንድ ጡረታ አጡ ባናቱ ለምን አይተከል? ስለዚህ አንቺ ደግሞ አልፈሽ ቁጭ በይ። ለምን እንደዚህ አልተበላሸም ከሆነ ህይወቴ እንግዲህ አላውቅም። ተግባባ? ግልጽ ነው።
እሺ መልካም ቀን።